ሰላም ወደዚህ ቻናል ቤተሰቦች እንዲሁም አዲስ የሆናችሁ ለዚህ ዩቲዩብ ቻናል እንኳን በሰላም ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ከነርሲንግ ኢቲክስ የወጡ የሲኦሲ ላይሰንስ ኤግዛም ጥያቄዎችን እናያለን። እዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እዚህ አዳዲስ የላይሰንስ የሲኦሲ ኤግዛም ጥያቄዎችን ሁሉም ደግሞ ሌሎች የነርሲንግ ቪዲዮዎችን ስለምንለቅ ከወዲሁ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ከነርሲንግ ኢቲክስ ከወጡ የሲኦሲ ጥያቄዎች እንሂድ። Question number 1. A 28 years old female patient was diagnosed with ovarian cancer and the oncologist decided the need for radiation therapy. The nurse in charge explained the risk of infertility secondary to radiation therapy. She refused radiation therapy and at the same time she had a strong desire to have children. The procedure was done to save her life. She was cured of ovarian cancer and developed infertility. What ethical principle most likely forced the healthcare team's action? A. Autonomy. B. Justice. C. Beneficency. D. Non-maleficency ይለናል። እድሜዋ 28 የሆነች እንስት ናት። ኦቫሪያን ካንሰር ዲያግኖስ ተደርጋለች። ለዚህ እንግዲህ ለኦቫሪያን ካንሰር ደግሞ ራዲዬሽን ቴራፒ ሪኮመንድ ተደርጎላታል። ነርሷ ደግሞ ይሄ ራዲዬሽን ቴራፒ ሪስክ ኦፍ ኢንፈርቲሊቲ አለው በሚል ለእናትየዋ ተናግራለች። በዚህ ጊዜ ሪፊውዝድ ታደርጋለች ትሪትመንቱን፣ ምክንያቱም በጣም ልጅ የመውለድ ፍላጎት ስለነበራት ማለት ነው። ትሪትመንቱ ፐርፎርም ተደርጓል። ህይወቷን ማዳን ችለዋል። ኪውርድ ብትሆንም ከኦቫሪያን ካንሰሩ ኢንፈርታይል ሆናለች ወይም ልጅ መውለድ አትችልም። ጥያቄ ምለን የትኛው ኢቲካል ፕሪንሲፕል ነው እዚህ ጤና ባለሙያዎች ይህን አክሽን ፎርስሊ እንዲወስዱ ያስገደዳቸው ይለናል። እናንተ እንግዲህ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ አውቶኖሚ ይለናል። እንግዲህ አውቶኖሚ የምንለው ሪስፔክቲንግ ፔሸንት ዲሲሽን አይደለ? የፔሸንቶችን እንግዲህ ዲሲሽን ማድረግ ያስፈልጋል፣ ማክበር ያስፈልጋል። አንድ ጊዜ ኢንፎርምድ ኮንሰንት በምጠይቁበት ጊዜ ኢንፎርምድ ኮንሰንት አልሞላም ሪፊውዝድ ካደረገ ምንም ማድረግ አትችሉም። ሂዝ አውቶኖሚ ስለሆነ ፔሸንት ዲሲሽን ስለሆነ ወይም ሪስፔክት ማድረግ ስለሚያስፈልግ የኛ ኬስ ሴናሪዮ ላይ ትሪትመንቱን ሪፊውዝ አድርጋለች። ሪፊውዝ ብታደረግም ትሪትመንቱ ምን ተደርጓል? ቀጥሎበታል ማለት። ስለዚህ የእሷ አውቶኖሚ እዚህ ጋር ምን ሆኗል? ተሰብሯል ማለት ነው። እሷ አውቶኖሚ እዚህ ጋር እንግዲህ መንቴን አሉንም። ስለዚህ መልስ ሊሆን አይችልም። ምርጫ ቢ ላይ ጀስቲስ ይላል። ጀስቲስ የምንለው ፌርነስ ነው አይደለ? ከሪሶርስ ጋር በተገናኘ እንደሆነ ደግሞ ኢኳል የሆነ ዲስትሪቢዩሽን ማድረግ ነው። አንዱን ከሌላው ምን ማድረግ ነው? መለየት አለመቻል ነው። ነን ዲስክሪሚኔሽን መሆን አለበት ጀስቲስ ሲታሰብ። ከፌርነስ ኢሹ ጋር በተገናኘ ወይም ከአሎኬሽን ጋር በተገናኘ የተገለጸ ነገር የለም። መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ሲ ላይ ቤኔፊሸንሲ ይላል። ትክክለኛ መልሳችን ነው ማለት ነው። ምክንያቱም ቤኔፊሸንሲ ማለት ኦቨርኦል አውትካም ቆንጆ እንዲሆን ወይንም ዱይንግ ዘ ጉድ ቲንግ ነው ፎር ዘ ፔሸንት አይደለ? ስለዚህ አንደኛ ህይወቷ ተርፏል፣ በተጨማሪም ኪውር ሆናለች። ሄልዝ ኬር ቲም ፕራዮሪታይዝ ካደረጋቸው ኢቲካል ፕሪንሲፕሎች ቤኔፊሸንሲ ነው ማለት። ምክንያቱም እኛ ከካንሰሩ ህይወቷን ታድጓል፣ ምንም አይል እንኳን ኢንፈርቲሊቲ ቢከሰትም ማለት ነው። ስለዚህ ኦቨርኦል ጎሉ እንግዲህ ለፔሸንታችን አውትካም ጉድ ስለሆነ እየተገበሩ ያሉት ያን ነው። ስለዚህ መልሳችን ምርጫ ሲሆናል። ምርጫ ዲ ላይ ነን ማሌፊሸንሲ ይለናል። ነን ማሌፊሸንሲ ኖ ሃርም ነው። ይሄ እንግዲህ ምን ማለት ነው? ትሪትመንቱ መጨረሻ ላይ ምን ሆናል? ኢንፈርቲሊቲን ይሄ እንግዲህ ምንም አይል እንኳን ሪዝናችን እንግዲህ አፕሮፕሪየት ቢሆንም እንግዲህ ነን ማሌፊሸንሲ እዚህ ጋር ተጥሷል ማለት ነው። ምክንያቱም ፋይናሊ ኢንፈርቲሊቲን አምጥቷል ማለት ነው። ነገር ግን የነሱ ኢንቴንሽናቸው እና ኢቲካል ፕሪንሲፕል የተገበሩት እንግዲህ ምርጫ ሲል ያለው ቤኔፊሸንሲ ነው። ትክክለኛ መልሳችን ምርጫ ሲል ያለው ይሆናል ማለት ነው። Question number 2. A 28 years old female patient was admitted to surgical ward with ovarian cyst. The pre-operative assessment identified hepatitis B infection. To prevent professionals, a nurse in charge communicate with all healthcare providers who may take care of the patient. The patient volunteered to share information about diagnosis and blood screening finding. What principle is mostly likely at risk of violation? A. Advocacy.
ቢ ኢንፎርምድ ኮንሰንት፣ ሲ ኮንፊደንሻሊቲ፣ ዲ ፕራይቬሲ ይለናል። እድሜዋ 28 የሆነ በኦቫሪያን ሲስት እንግዲህ ዲያግኖስ ተደርጋ አድሚትድ የሆነች ናት። ቢፎር ሰርጀሪ ፕሪኦፕሬቲቭ አሰስመንት በሄፓታይተስ ቢ ኢንፌክሽን እንደተጠቃች ታውቋል። ነርሷ ይህን ኢንፎርሜሽን እሷን ኬር ለሚያደርጉ ለሁሉም ሄልዝ ኬር ፕሮቫይደሮች ኢንፎርሜሽኑን ሼር ታደርጋለች። ፔሸንቱ እንግዲህ ቮለንተርሊ ነው ይህን ኢንፎርሜሽን ሼር ያደረጋት ማለት ነው። ሶ ጥያቄው ምንድን ነው? የትኛው ፕሪንሲፕል ነው ሞስት ላይክሊ ቫዮሌትድ የሆነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ አድቮኬሲ ይለናል። አድቮኬሲ የፔሸንት ራይት ወይም የፔሸንትን ኢንተረስት ሳፖርት ማድረግ ነው። ይህ ማለት በፔሸንት ሳይድ ሆኖ ነገሮችን ማድረግ ነው፣ መረዳት መቻል ነው አድቮኬሲ። ሴናሪዎችን ላይ ኢንፎርሜሽን ሼሪንግ ጋር በተገናኘ ነው። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ቢ ላይ ኢንፎርምድ ኮንሰንት ይላል። ኢንፎርምድ ኮንሰንት ቢፎር ፕሮሲጀር ቢፎር ትሪትመንት፣ የትኛውም አይነት ፕሮሲጀር ወይም የትኛውንም አይነት ትሪትመንት ከመሰጠት በፊት ኢንፎርምድ ኮንሰንት መወሰድ አለበት። ይህ ማለት ፈቃደኝነት ከፔሸንት ተጠየቅ ነው ማለት ነው። ኬዛችን ሜዲካል ኢንፎርሜሽኖችን ነው ሼር የተደረገው። መልስ ሊሆን አይችልም። ምርጫ ሲ ላይ ያለው ኮንፊደንሻሊቲ ትክክለኛ መልሳችን ይሆናል ማለት ነው። ኮንፊደንሻሊቲ ሚንስ ሚስጥር መጠበቅ ነው አይደለ? የትኛውም እንግዲህ የፔሸንት ሜዲካል ኢንፎርሜሽን ኮንፊደንሻል ነው። እነዚህ ሄፓታይተስ ቢ ኤችአይቪ ያለባቸው ፔሸንቶች እንግዲህ በአንድ ጤና ባለሙያ በስነ ስርዓት መጠበቅ አለበት ወይም ኮንፊደንሻል መሆን አለበት። አንዳንድ ጊዜ ኮንፊደንሻሊቲ ቫዮሌት ሊደረግ ይችላል። ሳሞት እንግዲህ ሌላውን ሰው የመጉዳት ነገር ካለ በተጨማሪም ሌሎችን ለማስተማር ወይም ከሪሰርች ጋር በተገናኘ በስነ ስርዓት እንግዲህ የራሱ የሆነ እንግዲህ አካሄድ አለው። በዛ መንገድ እንግዲህ ሊጣስ ይችላል ኮንፊደንሻሊቲ። ይሄ እንግዲህ ኖርማል የሆነ ወይ ነው። እንግዲህ ፔሸንታችን ተስማምታ ኢንፎርሜሽኑን ሼር ብታደርግም እንግዲህ በጣም ሴንሲቲቭ የሆነ ኢንፎርሜሽን ነው። ስለዚህ ኢንፎርሜሽኑ ምን ሆናል እዚህ ጋር ዲስክሎዝድ ሆናል ማለት ነው። ለሁሉም መናገሯ ትክክል አይደለም። ይሄ እንግዲህ ተጥሷል ማለት ነው ኮንፊደንሻሊቲ። ስለዚህ ለኛ ኬስ ሴናሪዮ እንግዲህ ሪስክ ኦፍ ቫዮሌሽን ላይ ያደረገ ፕሪንሲፕል ምርጫ ሲ ላይ ያለው ኮንፊደንሻሊቲ ይሆናል። ምርጫ ዲ ላይ ፕራይቬሲ ነው። ፕራይቬሲ ከፊዚካል ወይም ፐርሰናል ስፔስ ጋር ይገናኛል አይደለ? አነሳሰሪ የሆነ ቦዲ ኤክስፖዝድ ማድረግ አያስፈልግም። ፕሮሰራ ሊሆን ይችላል። በተጨማሪ ኬዙን ፐብሊክ ኤሪያ ላይ የምናወራ አይነት ከሆነ ፕራይቬሲ እንላለን። የኛ ኬስ ሴናሪዮ እንግዲህ ሜዲካል ኢንፎርሜሽን ሼሪንግ ጋር የሚገናኘው ለኛ ኬስ ሴናሪዮ መልስ ሊሆን አይችልም። ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 3. A 45 years old male patient who was diagnosed with hypovolemic shock refused blood transfusion irrespective of repeated counseling by the nurse in charge. What is the most appropriate legal framework in dealing with this patient? A. Continue patient resuscitation. B. Take verbal consent and let him go. C. Have written consent and let him go. D. Look for family permission and let him go ይላል። እድሜያቸው 48 የሆነ እንግዲህ ጎልማሳ ናቸው። ቮልሚክ ሾክ አለ። ለዚህ ላይ ቮልሚክ ሾክ እንግዲህ ብለድ ትራንስፊውዥን ያስፈልጋል። እንግዲህ ምንም አይል እንኳን በተደጋጋሚ እንግዲህ ካውንስል ቢደረጉም ሪፊውዝ አድርጓል። ፔሸንቱ እንግዲህ ኮንሺየስ ነው። በተጨማሪም ራሱ መወሰን ይችላል። ጥያቄው አፕሮፕሪየት የትኛው ወይ ነው ከተዘረዘሩ ምርጫዎች ውስጥ ይልናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኮንቲኒው ፔሸንት ሪሳስቴሽን ይልናል። ፔሸንቱ እንግዲህ ሪፊውዝድ ያደረገ እኛ ሪሳስቴት ማድረጉ አውቶኖሚያቸውን መጣስ፣ አንዳንድ ጊዜ በራሳቸው ውሳኔ መወሰን የማይችሉ አይነት ካልሆነ በስተቀር እንዲህ አይነት ነገሮችን ማድረግ አንችልም። ፔሸንታችን እንግዲህ ዲሲሽን ሜክ ማድረግ የሚችል አይነት ፔሸንት ነው። ስለዚህ ይሄን ካደረግን እንግዲህ አውቶኖሚያቸውን ቫዮሌት ማድረግ ነው። መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ቢ ላይ ቴክ ቨርባል ኮንሰንት ኤንድ ሌት ሂም ጎ ትክክለኛ መልሳችን ሊሆን ይችል ነበረ። ነገር ግን ቨርባል ኮንሰንት ትክክለኛው የሆነ አዲኩዌት የሆነ ፕሮቴክት ፕሮቫይድ ለምናደርገው ኬር ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ሃቭ ሪትን ኮንሰንት ኤንድ ሌት ሂም ጎ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ሪትን ኢንፎርምድ የሆነ ኮንሰንት መወሰድ ያስፈልጋል ሪፊውዝ እንዳደረጉ ማለት ነው። ዶክመንት በምናደርግበት ጊዜ ዲስኩን በስነስርዓት ኤክስፕሌን አድርገናቸዋል። በተጨማሪም ዲሲሽኑን ኮንፊርም የማድረግ ካፓሲታቸውን እንግዲህ እንጽፋለን። በተጨማሪም ሄልዝ ኬር ፕሮቫይደሩን ፕሮቴክት ያደርጋል። በፈርዘር ሌላ ዳሜጅ ቢመጣ እንኳ ይሄ ሪትን ኮንሰንት እንግዲህ በስነ ስርዓት መጻፍ አለበት ማለት ነው። ከዛ በኋላ ምን ማድረግ ይቻላል?
ሂድ ማለት ይቻላል። ማይል እንኳን ካውንስል ተደርጎ እምቢ ቢል ምንም አማራጭ የለም። እንግዲህ ሪትን ኮንሰንት ወስደን እንግዲህ ሪፊውዝ እንዳደረገ ዘን መላክ እንችላለን። ሶ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ነው። ምርጫ ዲ ሉክ ፎር ፋሚሊ ፐርሚሽን ኤንድ ሌት ሂም ጎ። ፔሸንታችን እድሜያቸው እንግዲህ ወደ 48 ነው። በራሱ ምን ማድረግ ይችላል? መወሰን ይችላል። ሶ እዚህ ጋር አውቶኖሚ ነው እንግዲህ ቦታውን የሚችለው። ሶ በፋሚሊ የሚያስፈልገው ህጻናቶች ከሆኑ ዲሲዥን የማድረግ አቅማቸው እንግዲህ በማይኖርበት ጊዜ ከቤተሰብ ነው ኮንሰንት የምንወስደው። ሶ የኛ ፔሸንታችን ደግሞ እድሜያቸው 48 ነው። ስለዚህ ይሄን ማድረጋችን እንግዲህ ተገቢ አይደለም። ሰው መልስ ሊሆን አይችልም። መልሳችን ግን ምርጫ ሲላለ አፍሪተን ኮንሰንት ኤንድ ሌት ሂም ጎ የሚለው እንግዲህ ትክክለኛ መልሳችን ይሆናል። Question number 4. A 32 years old female patient came to hospital with sudden onset of sharp knife-like chest pain accompanied by her family. On assessment, she pronounced dyspnea and central cyanosis. The physician and the nursing team in charge performed emergency surgery. The patient and her family presented the case to court because she developed heterogenic pleural effusion as a complication. What nursing action most likely prevents accusation? A. Keep fidelity. B. Keep veracity. C. Take consent. D. Assess patient's capacity ይለናል። እድሜዋ 32 የሆነ እንስት ናት። ሳደን የሆነ ሻርፕ ናይፍ ላይክ ቼስት ፔን ደርሶባታል። በጣም የሚወጋ አይነት ቼስት ፔን ደርሶባት ነበረ። በተጨማሪም ሲቪር ዲስፔኒያ ነበራት፣ ሾርትነስ ኦፍ ብሬዝ ነበራት። እንግዲህ ሴንትራል ሲያኖሲስ አለ። በጣም እንግዲህ ኢመርጀንሲ ነው። ሴንትራል ሲያኖሲስ ካለ ፊዚሻኖቹና እዛ ያሉ ኢንቻርጅ ያሉ ነርሶች ኢመርጀንሲ ሰርጀሪ አድርገዋል ኢሚዲየትሊ ማለት ነው። ዘን ምን ዴቨሎፕ አደረገች? እንግዲህ ሄተሮጂኒክ ፕሉራል ኢፊውዥን ዴቨሎፕ አደረገች። እንግዲህ ከትሪትመንት ጋር የሚመጣ ኮምፕሊኬሽን እንግዲህ ፔሸንት እና ፋሚሊዋ ይህን ኬዝ ወደ ፍርድ ቤት ወስዶ ጥያቄው ምንድነው? ከተጠያቂነት እንዲድኑ የሚያደርገው የትኛው ነው የሚችለው? ከአኩዚሽን እንግዲህ እነሱን ፕሪቨንት ሊያደርግ የሚችል ምርጫ ኤ ላይ ኪፕ ፊዴሊቲ ይላል። እንግዲህ ፊዴሊቲ ፌዝፉልነስ ነው ወይንም ፕሮሚስን ምን ማድረግ ነው? መጠበቅ ነው። ሶ ዋን ኦፍ ኢቲካል ፕሪንሲፕል ነው። ነገር ግን ሌጋል ፕሮቴክሽን የለውም ወይንም ማል ፕራክቲሱን ምን ማድረግ አይችልም? እንግዲህ ፕሮቴክት ማድረግ አይችልም። ሶ በቂ የሆነ ከአኩዚሽን ፕሪቨንት ማድረግ አይችልም ወይም ሳፊሽንት አይደለም ፊዴሊቲ ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ቢ ላይ ኪፕ ቬራሲቲ ይላል። ቬራሲቲ ትክክለኛውን ነገር ወይንም እውነቱን መናገር ነው። ዋን ኦፍ ኢቲካል ቢሄቪየር ነው። ነገር ግን ከሌጋል አክሽን ምን አይልም አይጠብቅም ማለት ነው። ሶ ቢንግ ሆነስት መሆን አያድነንም። ስለዚህ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው ቴክ ኮንሰንት የሚለው መልሳችን ይሆናል ማለት ነው። ምክንያቱም መጀመሪያ ላይ እንግዲህ ኢንፎርሜሽኖችን ምን ማድረግ ያስፈልጋል? ለፔሸንቶች ወይንም ለቤተሰብ ምንም አይል እንኳን ኢመርጀንሲ ኬዝ ቢሆንም ለቤተሰብ ምን አይነት ኮምፕሊኬሽን እንደሚከሰት ምን አይነት ነገሮችን ይዞ እንደሚመጣ ምን ማድረግ ያስፈልጋል? መናገር ያስፈልጋል ማለት ነው። ኔቸር ኦፍ ዘ ፕሮሲጀር ስለሆነ ኮንሰንት መወሰድ አለበት። እነዚህ ሪስኮችን፣ ኮምፕሊኬሽኖችን፣ ምን አይነት ቤኔፊት አለው፣ ምን አይነት አልተርኔቲቮች አሉት የሚለውን ነገር በስነ ስርዓት ተናግሮ እንግዲህ ኮንሰንት መወሰድ ያስፈልጋል። ሶ እነዚህ ነገሮች ቢደረጉ ወደ ኮርት ይዘው አይሄዱም ነበረ ማለት ነው። ምክንያቱም ኮምፕሊኬሽን ነው ዴቨሎፕ ያደረገችው። ሶ ይሄ ቢደረግ ኖሮ ይሄ እንግዲህ ክስተት አይከሰትም ነበረ። ስለዚህ ትክክለኛ መልሳችን ምርጫ ሲ ነው። ምርጫ ዲ ላይ አሰስ ፔሸንት ካፓሲቲ ይላል። ካፓሲቲ አሰስ ማድረጋችን በጣም አስፈላጊ ነው። ነገር ግን ከማል ፕራክቲስ ፕሮቴክት አያደርግም። ስለዚህ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 5. An experienced nurse who was not happy with the working environment accepted a 56 years old male patient that came with a complaint of joint pain. The nurse looks at the eye of the patient, listens and feels the pain of the patient. The nurse touches the patient's shoulder while teaching and reassuring him about the case. The patient was happy with nurse's approach. What is the most likely principle of compassion the nurse lacks? A. Affection. B. Acceptance. C. Attention. ዲ አክናውሌጅመንት ይላል። በጣም ኤክስፒሪየንስ የሆነች ነርስ ናት። ሶ በወርኪንግ ኢንቫይሮንመንት የተነሳ ፐርሰናሊ ደስተኛ አይደለችም። እንግዲህ እድሜያቸው 56 የሆኑ ወንድ በጆይንት ፔን መጥተዋል። ሶ በዚህ መካከል እንግዲህ የነርሷ ቢሄቪየር ፔሸንቱን አይን እያየች ነው የምታወራው። ፔሸንቱን በደንብ አድርጋ ሊስን እያደረገች ነው። ፔሸንቱን ስሜት ፊል እያደረገች ነው፣ ወይንም ኢምፓቲ የምንለው ተገበረች ነው። ቴራፒቲክ የሆነ ታች አላት። በሪያሽር በምታደርግበት ጊዜ ሾልደሩን ታች ያደረገች ነበር። ሶ ፋይናል ፔሸንቱን ሳትስፋይድ ሆናል።
ሶ ጥያቄም የትኛው ፕሪንሲፕል ኦፍ ኮምፓሽን ነው ይቺ ነርስ ያጣችው ይልናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ አክኖሌጅመንት ይለናል። አክኖሌጅመንት ችግሩን መረዳት ነው አይደለ? ሶ ነርሷ እንግዲህ ይሄን ተግብራለች። ስለዚህ ለኛ ኬስ ሴናሪዮ መልስ ሊሆን አይችልም፣ ምክንያቱም ኦልሬዲ ስለተገበረችው ማለት ነው። ሶ ካንስል ታደርጋላችሁ። ምርጫ አቴንሽን ይለናል። ሶ አቴንሽን ተግብራለች አይደለ? አይ ኮንታክት ነበራት፣ በስነ ስርዓት ነበር የሰማች የነበረችው። ዘን ፊዚካል እንግዲህ ኦሪየንት አድርጋለች ፔሸንቱን ባተወከረ መልኩ ማለት ነው። ስለዚህ ዲሞንስትሬት አድርጋለች። ሶ መልስ ሊሆን አይችልም። ምርጫ ቢ ላይ አክሴፕታንስ ይለናል። ሶ አክሴፕታንስ ሚንስ ሰውየውን መቀበል ነው። ነን ጀጅመንታል አቲቲዩድ መኖር ነው። ሶ ፔሸንታችን እንግዲህ ምንም አይነት ክሪቲሳይዝ ማድረግ አለመቻል፣ ሪጀክት ማድረግ አለመቻል አክሴፕታንስ ነው። ሶ ነርሷ ምን አድርጋለች? ተግብራለች። ምንም አይል እንኳን ደስተኛ ባትሆን ማለት ነው። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ኤ ላይ ያለው አፌክሽን የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ስሜታዊ የሆነ ቅርበት ማሳየት ነው። አፌክሽን የሚመጣው ከባለሙያው ካለው ከውስጣዊና ለታካሚው ካለው እንግዲህ ልባዊ ፍላጎት የሚመጣ ነው። እንግዲህ ነርሷ በስራዋ እንግዲህ በጣም ለረጅም ዓመት ኤክስፒሪየንስ ሊሆነች ነርስ ናት። ሶ በኤንቫይሮንመንቱ ደስተኛ አይደለች። ፕሮፌሽናሊ ስራዋን በስነ ስርዓት እየሰራች ነው። ሶ በሙሉ ልብ ወይንም በፍቅር እየሰራች አይደለም። ሶ ምን ነው የሚነግረን? አፌክሽን እንደሌላት ነው የሚነግረን። ሶ ለኛ ኬስ ሴናሪዮ ትክክለኛ መልሳችን ምርጫ ኤ ላይ ያለው አፌክሽን የሚለው ኤ ላይ ያለው ይሆናል ማለት ነው። Question number 6. A 13-year-old nurse was working in a hospital oncology unit. Every day he cares for patients from different parts of Ethiopia by respectful and dignified manner. Every day he tried to maintain the provision of dignified care. What principle of respectful care help to achieve nurse's dream? A. Recognize diversity and individual uniqueness. B. Uphold responsibility to shape care and support service. C. Communicate with individual in a meaningful way to them. D. Value workplace culture that promote respect for everybody ይለናል። እድሜው 30 የሆነ ነርስ ነው። በኦንኮሎጂ ዩኒት ላይ የሚሰራ ነው። ካንሰር ዩኒት ኦንኮሎጂ ዩኒት ላይ የሚሰራ ነው። ከተለያዩ ቦታዎች በሚመጡበት ጊዜ ኬር ይሰጣል። እያንዳንዱን ትሪት በሚያደርግበት ጊዜ ሪስፔክት ያደርጋል። በተጨማሪም የተለያየ ካልቸር ነው የሚመጡት። ኮንሲስተንት የሆነ እንግዲህ ዲግኒፋይድ የሆነ ኬር ነው የሚሰጣቸው። ጥያቄም የትኛው ፕሪንሲፕል ነው እንግዲህ ከተዘረዘሩት የዚህ ነርስ ድሪም አቺቭ እንዲያደርግ የረዳው ይለናል። አንተ ፓውዝ አድርጋችሁ ለመለሱ ሞክሩ። ምርጫ ዲ ላይ ቫሊዩ ወርክ ፕሌስ ካልቸር ዛት ፕሮሞት ሪስፔክት ፎር ኤቭሪባዲ የሚለው እንግዲህ ትክክለኛ መልሳችን አይደለም። ይሄ እንግዲህ መልሳችን ሊሆን ይችል ነበረ፣ ነገር ግን ፎከስ የሚያደርገው ሴናሪዮ ፔሸንት ኬር ጋር ነው። ስለዚህ መልስ አይሆንም። ምርጫ ሲ ላይ ኮሚኒኬት ዊዝ ኢንዲቪጁዋል ኢን ሚኒንግፉል ዌይ ቱ ዴም ይላል። እንግዲህ ፎከስ የሚያደርገው ምንድነው? ቴራፒቲክ ኮሚኒኬሽን ነው። ሶ የፔሸንቶችን ሪፈረንስ ወይ ማለት የፈለጉትን አንደርስታንድ ማድረግ መቻል ነው። የኛ ሴናሪዮ ላይ እንግዲህ ፎከስ ያደረገው ይህን ፓርት አይደለም። ሶ መልስ ሊሆን አይችልም። ምርጫ ቢ ላይ አፕሆልድ ሪስፖንሲቢሊቲ ቱ ሼፕ ኬር ኤንድ ሰፖርት ሰርቪስ ይላል። ይሄ እንግዲህ ፕሮፌሽናል አካውንታቢሊቲ መሆን ነው። በተጨማሪም ተቋሙን ሰርቪስ ኢምፕሩቭ ከማድረግ ጋር ነው የሚገናኘው። ሶ ስፔሲፊካሊ እንግዲህ ዳይቨርሲቲ ጋር በተገናኘ ዲግኒፋይድ የሆነ ኬር ጋር በተገናኘ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ሪኮግናይዝ ዳይቨርሲቲ ኤንድ ኢንዲቪጁዋል ዩኒክነስ የሚለው ትክክለኛ መልሳችን ነው። ሶ ይሄ ፕሪንሲፕል እያንዳንዱን ካልቸር፣ እያንዳንዱን ሶሻል፣ እያንዳንዱን እንግዲህ ኢትኒክ እና የተለያየ እንግዲህ ፐርሰናል የሆነ ዲፈረንስ አላቸው። ሶ ያንን ማድረግ ያስፈልጋል። ሪስፔክት ማድረግ ያስፈልጋል። እያንዳንዱን ሰው ትሪት ማድረግ ያስፈልጋል። አንዱ ከአንዱ የተለየ ነው። ስለዚህ በዛው ልክ እንግዲህ ትሪት ማድረግ ያስፈልጋል። ስለዚህ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። A 28-year-old nurse has been doing every routine nursing activity using nursing processes. The nurse also participates in monitoring activity at her institution that improve quality of nursing practice in order to keep knowledge base and skills and current practice with the guidelines, statutes, rules, and regulations. What is the most likely nursing law that this nurse is practicing? A. The scope of nursing practice. B. The nursing policy statement. C. The standard of practice. D. The position statements ይለናል። እድሜው 28 ዓመት የሚጠጋ ነርስ ነው። ነርሲንግ ፕሮሰስን በመጠቀም ነው እንግዲህ የዕለት ተዕለት ስራውን የሚያከናውኑ። ሞኒተሪንግ አክቲቪቲዎች ላይ ፓርቲሲፔት ያደርጋል። ኳሊቲ ኦፍ ነርሲንግ ፕራክቲስ ዋና አላማው ደግሞ ኳሊቲ ኦፍ ነርሲንግ ፕራክቲሱን በጣም ኢምፕሩቭ ማድረግ ነው። ራሱን እንግዲህ በየጊዜው አፕዴት ያደርጋል፣ ያነባል መጽሐፍቶችን። በተጨማሪ አሁን በወጣ እንግዲህ ጋይድላይኖች ይመራል።
ሩናል ሬጉሌሽን እንግዲህ ፎሎ ያደርጋል። ሶ ጥያቄውም ለን እንግዲህ ምንድነው የትኛው ነው ሞስት ላይክሊ ነርሲንግ ለው ነርስ ፕራክቲስ ያደረገ ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ዘ ስኮፕ ኦፍ ነርሲንግ ፕራክቲስ ይለናል። ይሄ ማለት ምን ማለት ነው? አንድ ነርስ ከየት ድረስ ነው መስራት የሚችለው ስኮፑ ወይንም ባውንደሪ ኦፍ ፕራክቲስ ውስጥ ከየት ድረስ ነው የሚለውን ነገር ነው የሚነግረን። ሶ ለምሳሌ ሜዲኬሽን አድሚኒስትሬሽን ዋን ኦፍ ዘ ስኮፕ ኦፍ ነርስ፣ ውንድ ኬር መስራትም ዋን ኦፍ ዘ ስኮፕ ኦፍ ነርሲንግ። ነገር ግን እንግዲህ ጥያቄው ፎከስ የሚያደርገው ኳሊቲ ኦፍ ሞኒተሪንግ እና ኢምፕሩቭመንት ጋር በተገናኘ ነው። ሶ ለኛ ኬስ ሴናሪዮ መልስ ሊሆን አይችልም። ምርጫ ቢ ላይ ዘ ነርሲንግ ፖሊሲ ስቴትመንት ይል ነው። ዘ ነርሲንግ ፖሊሲ ስቴትመንት የአንድ ኦርጋናይዜሽን ሊሆን ይችላል ወይንም ገቨርንመንት ሊሆን ይችላል። የሚመራው የራሱን ፖሊሲ አለው። በተጨማሪም ሆስፒታል ሊሆን ይችላል፣ አድሚኒስትሬቲቭ ጋይዳንስ ሊሆኑ ይችላሉ። ኳሊቲ ኦፍ ኬር ለማምጣት የዕለት ተዕለት ከሚያደርጋቸው የራሱ የሆነ ፕሮፌሽናል ስራዎች አሉ። ያ እንግዲህ ኳሊቲ ኦፍ ኬር ነው የሚያመጣው። ነርሲንግ ፖሊሲ ስቴትመንት ትክክለኛው መልሳችን ሊሆን አይችልም። ሶ ትክክለኛ መልሳችን ምርጫ ሲ ላይ ያለው ዘ ስታንዳርድስ ኦፍ ፕራክቲስ የሚለው መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ እዚህ ስር ምን ነገሮች ይካተታሉ? አንደኛ ቅድም ላይ ጠቀስነው አንደኛ ነርሲንግ ፕሮሰስ ነው አይደለ? ሶ ያንዳንዱ ነገሮች በሚያደርግበት ጊዜ ስሩ ነርሲንግ ፕሮሰስ ነው የሚያደርገው። ለመጠቆም ያክል እንግዲህ ነርሲንግ ፕሮሰስ እነዚህ አዲፓይ አሰስመንት፣ ዲያግኖሲስ፣ ፕላኒንግ፣ ኢምፕሊሜንቴሽን፣ ኢቫሉዌሽን፣ ፋይናል ያለ። ሶ ስለነዚህ እንግዲህ በቂ የሆነ ማብራሪያ ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ሶ ኳሊቲ ኦፍ ኢምፕሩቭመንት አክቲቪቲም የሚካተት የስታንዳርድ ኦፍ ፕራክቲስ ውስጥ ነው። በተጨማሪ የራሱን አፕዴት ማድረጉ፣ የተለያዩ መጽሐፍቶችን ማንበቡ፣ የራሱን እውቀት የሚጨምሩ አይነት ማንበቡ ስታንዳርድ ኦፍ ፕራክቲስ ውስጥ ይካተታል። ኤቪደንስ ቤዝድ ኬር ነው የሚሰጠው። በተጨማሪም ለሬጉሌሽኑ አካውንተብል ነው። ስለዚህ ለእኛ ኬስ ሴናሪዮ ትክክለኛ ምርጫ ሲ ላይ ያሉናል። ምርጫ ዲ ላይ ፖዚሽን ኦፍ ስቴትመንት ሂለን። ይህ እንግዲህ የሚያሳየን ለምሳሌ ከፐብሊክ ኢሹ ጋር በተገናኘ ላይ ያሉ አካላቶች እንግዲህ አንዳንድ ትላልቅ ፕሮፌሽናል የሆኑ ሰዎች ዲፊካልት ሲቹዌሽን በሚኖርበት ጊዜ ምን መደረግ እንዳለበት ምን ያደርጋሉ? ታች ላለው ይነግራሉ፣ ጋይድ ያደርጋሉ። ለምሳሌ ከአቦርሽን ጋር በተገናኘ፣ ከቫክሲኔሽን ፖሊሲ ጋር በተገናኘ፣ ኢቲካል ጋር በተገናኘ ሊሆን ይችላል። ሶ እንግዲህ ዳይሬክትሊ ከክሊኒካል ፕራክቲስ ጋይዳንስ ጋር አይገናኝም። ስለዚህ ለኛ ኬስ ሴናሪዮ መልስ ሊሆን አይችልም። ሶ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ስታንዳርድ ኦፍ ፕራክቲስ የሚለው ይሆናል ማለት ነው። Question number 8. A nurse working in a medical ward administered drug intramuscularly that should have been given through the vein. Another nurse working in the same ward reported the medication administration error to the director. What is the first thing the nurse director should do? A. Disclose verification. B. Confidential verification. C. Report to ethical committees. D. Direct confrontation and supervision ይለናል። ሜዲኬሽን አድሚኒስትሬሽን ላይ ነው። ይህም እንግዲህ ትክክለኛው ባልሆነ ሩት አድሚኒስትሬት ተደርጓል። አይቪ መሰጠት ሲገባው አይም ነው ሜዲኬሽኑ የተሰጠው። ሌላው ነርስ እንግዲህ ይሄን አይቷል። ሶ ለሜዲካል ዳይሬክተሩ እንግዲህ ሪፖርት አድርጓል። ሶ ጥያቄው ሜዲካል ዳይሬክተሩ ምንድነው የመጀመሪያው አክሽን መሆን ያለበት ይለናል። ከተዘረዘሩ ምርጫዎች ውስጥ እናንተ ፓውዝ አድርጋችሁ መልስ ሊሆን የሚችለውን መምረጥ ትችላላችሁ ነው። ወደ መልስ በሚሄድበት ጊዜ ምርጫ ኤ ላለው ዲስክሎዝ ቬሪፊኬሽን የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም ይሄ ማለት ለሌሎች ሰዎች ኢንፎርሜሽኑን መናገር ማለት ነው። እንግዲህ አለመብሰልነትን የሚያሳይ ነው። ሶ ሚስ ኢንፎርሜሽን እንዲኖር ያደርጋል። ስለዚህ ትክክለኛ መልስ አይደለም፣ ከዳይሬክተርም አይጠበቅም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኮንፊደንሻል ቬሪፊኬሽን የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም መረጃው ትክክለኛነቱን ምን ማድረግ ያስፈልጋል? ማጣራት ያስፈልጋል፣ ዲሲሽን ከማድረጋችን በፊት ማለት ነው። ስለዚህ ኢንቨስቲጌት ማድረግ ያስፈልጋል፣ ዶክመንቶች ሪቪው ማድረግ ያስፈልጋል፣ ፔሸንቱ ላይ የደረሰ ነገር አለ የሚለውን ነገር ምን ማድረግ ያስፈልጋል? በስነ ስርዓት ቼክ ማድረግ ያስፈልጋል፣ ፓኒክም እንዳይሆን ጭምር ማለት ነው። ስለዚህ ትክክለኛ መልሳችን እንደመጀመሪያው ስቴፕ ኮንፊደንሻል ቬሪፊኬሽን ይሆናል። ምርጫ ሲ ላይ ሪፖርት ቱ ኢቲካል ኮሚቴ ይለናል። ወደ ኢቲካል ኮሚቴ ቀጣይ ነው የምንወስደው። ሲሪየስ የሆነ ሚስኮንዳክት ኮንፊርምድ ከሆነ ወደ ኢቲካል ኮሚቴ እንወስደዋለን። ይህ እንግዲህ የመጀመሪያው ስቴፕ አይሆን በኋላ ላይ የሚደረግ ስቴፕ ነው። ስለዚህ መልስ ሊሆን አይችልም። ምርጫ ዲ ላይ ዳይሬክት ኮንፍሮንቴሽናል ሱፐርቪዥን ይላል። ኢሚዲየትሊ ኮንፍሮንት ማድረግ ፍርሃትን ይፈጥራል። በተጨማሪም ሂደቱን እንግዲህ ቫዮሌት ማድረግ ይሆናል። ኤቪደንስ ያስፈልጋል። የሆነ ተጨባጭ መረጃ ሳይኖር ይህ አይነት ማድረግ ትክክል አይደለም፣ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ቢ ላይ ያለው ኮንፊደንሻል ቬሪፊኬሽን የሚለው ይሆናል ማለት ነው። Question number 9. A 58 years old female patient was on screening for breast cancer. The patient is worried about her diagnosis and fate of her family. She doesn't want to hear bad news.
The nurse in charge is worried about how to disclose the diagnosis of metastatic breast cancer to the patient. What is the most likely condition that worried the nurse? A. Contrast between confidentiality and autonomy. B. Contrast between veracity and non-maleficency. C. Contrast between beneficency and justice. D. Contrast between autonomy and veracity ይላል። እድሜዋ 58 የሆነ ሴት ናት። በብሬስት ካንሰር ስክሪን የተደረገች ነበረ። ነገር ግን ሜታስታቲክ የሆነ ብሬስት ካንሰር እንግዲህ ዲያግኖስ ተደረገች። እንግዲህ ፔሸንቷ እንግዲህ በጣም ለቤተሰቧ እንግዲህ በጣም እየፈራች ነው። መጥፎ የሆነ ዜና እንግዲህ መስማት አትፈልግም። ዲያግኖሱን እንግዲህ እንዴት አድርጎ መናገር እንዳለበት ነርሱ ደግሞ ትንሽ እንግዲህ ተጨንቆ ጥያቄ ብለን እንግዲህ ምንድነው ኮንዲሽን ይሄ ነርስ በጣም እንዲፈራ ያደረገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ኮንትራስት ቢትዊን ኮንፊደንሻሊቲ ኤንድ አውቶኖሚ ይለናል። ኮንፊደንሻሊቲ ኢንፎርሜሽኖችን ምን ማድረግ ነው? ፕሮቴክት ማድረግ ነው። ይሄ እንግዲህ የኛ ኬስ ሰናር ላይ እንደ ኢሹ የሚነሳ አይደለም። ምንም አይነት ሌሎች ጋር ኢንፎርሜሽን ሼር ከማድረግ ጋር የሚነሳ ኢሹ የለም። ነገር ግን እንግዲህ አውቶኖሚ አለ። ይሄም አውቶኖሚ መስማት አለመፈለጓ እንግዲህ ዋና አውቶኖሚ ነው። ስለዚህ ኮንፊደንሻሊቲ አለ። ኤ ኮንፊደንሻሊቲ ደግሞ ፕራይቬት ኢንፎርሜሽኖችን ፕሮቴክት ማድረግ ነው። ከሌሎች ጋር እንግዲህ ኢንፎርሜሽን ሼር ከማድረግ ጋር የተነሳ ኢሹ የለም። ስለዚህ መልስ አይሆንም። ምርጫ በላይ ኮንትራስት ቢትዊን ቬራሲቲ ኤንድ ነን ማሌፊሸንሲ ይላል። ቬራሲቲ የምንለው ምንድነው? ትክክለኛውን ነገር መናገር ነው አይደል? ትክክለኛውን ነገር መናገር ነው። ይሄ እንግዲህ አለ። እነርሱ እንግዲህ በመናገር ትንሽ አዳግቶታል። በሌላኛው ሳይድ ደግሞ ነን ማሌፊሸንሲ አለ። ነን ማሌፊሸንሲ እንግዲህ ያልጠበቀችው ዜና በሚሆንበት ጊዜ ዲስትረስ ውስጥ ልትገባ ትችላል። ነገር ግን ዋና እንግዲህ ኮንፍሊክቱ እዚህ ጋር እንግዲህ ኢንፎርሜሽኖችን ሪፊውዝ ማድረጓ ነው። እንግዲህ ሃርሙን አቮይድ ከማድረግ ይልቅ እንግዲህ ኢንፎርሜሽኑን ሪፊውዝ ማድረጓ ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም። ስለዚህ ታደርጋላችሁ ምርጫ ሲ ላይ ኮንትራስት ቢትዊን ቤኔፊሸንሲ ኤንድ ጀስቲስ የሚለው ትክክለኛ መልሳችን አይደለም። ምክንያቱም ቤኔፊሸንሲ በቅድሞቹም ጥያቄዎች እንግዲህ አንደኛ እንግዲህ ለፔሸንታችን ጉድ የሆነ ነገሮችን ማድረግ ነው። ጀስቲስ ደግሞ እንግዲህ ሪሶርስ በተገናኘ ፌርሊ ዲስትሪቢዩት ማድረግ ነው። ለኛ ሴናሪዮ ሪሌቫንት ይሆን አይደለም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ኮንትራስት ቢትዊን አውቶኖሚ ኤንድ ቬራሲቲ ነው። እንግዲህ ፔሸንቷ መስማት አትፈልግም። ይሄ የራሷ አውቶኖሚ ነው። ቬራሲቲ ደግሞ ምንድነው? ትክክለኛውን ነገር መናገር አለበት አይደለ? ዲያግኖስ የተደረገውን ነገር መናገር አለበት። ነገር ግን ትንሽ ወሬ ያርጋል። ስለዚህ ኢቲካል ዳይላማ ውስጥ ነው። ስለዚህ ምርጫ ዲ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነው። Question number 10. A 29 years old woman had fever and visited the nearby health center. The health care provider on duty shouted at her and did not examine her. Since then, she thinks that health workers do not care about patients and that visiting health facility is not helpful for mild illness. She now prefers home remedies whenever she is sick. What is the most likely behavioral motivator for the woman? A. Norm. B. Belief. C. ቫልዩ ዲ አቲቲዩድ ይላል። እንግዲህ እድሜዋ 29 የሆነ ሴት ናት። ማይልድ የሆነ ፌቨር ነበረ። ሄዳ መታከም በምትሄድበት ጊዜ ፕሮቫይደሩ ትንሽ ጮህባት እንግዲህ ኤግዛማይን አላደረጋት። እሷ ምን ብላ ማሰብ ጀምራለች? ጤና ባለሙያዎች ለማይልድ ኢልነስ አይረዱም በማለት ቤት ውስጥ ራሷን ማከብ ጀምራለች። ጥያቄ ብለን ምንድነው ከተዘረዘሩ ምርጫዎች ውስጥ ይህች ሴት ያሳየች ያለችው የትኛው ቢሄቪራል ሞቲቬተር ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኖርም ይለናል። ኖርም የምንለው የማህበረሰቡ ኤክስፔክቴሽን ነው አይደለ? ለምሳሌ እኛ አካባቢ ያሉ ሰዎች ወደ ክሊኒክ አይሩን ብትል ዋን ኦፍ ኖርም ነው። ነገር ግን እንግዲህ ኬዛችን ላይ ውሳኔዋ ግላዊ የሆነ ውሳኔ ነው ወይም ፐርሰናል ውሳኔ ነው። የግሩፕ ፕሬዠር አይደለም። ስለዚህ ሊሆን አይችልም። ምርጫ ቢ ላይ ቢሊቭ ይለናል። ቢሊቭ እንግዲህ ትክክለኛ መልሳችን ነው። ምክንያቱም እንግዲህ ምን ብላ አምናለች? ሄልት ወርከሮች እንግዲህ ብዙም ኬር አያደርጉም የሚል እሳቤ ፈጥሮባታል። በተጨማሪም ሆስፒታል መሄድ ምንም ጠቀሜታ የለውም ለማይልድ ኢልነስ የሚል ቢሊቭ ፈጥሮባታል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ቫልዩ ይለናል። ቫልዩ በጣም ዲፕ የሆነ ላይፍ ፕሪንሲፕል ነው። ሪስፔክት መደረግ እንግዲህ አንደኛው ቫልዩ ነው። አንዳንድ ሰዎች በጣም ቫልዩ የሚሰጡት ለቤተሰባቸው ነው። አንዳንድ ሰው ደግሞ ስፒሪቹዋል በጣም ቫልዩ ሊያደርግ ይችላል። ስለዚህ ዲፈረንት የሆነ ቫልዩ ያላቸው የተለያዩ ሰዎች፣ ስለዚህ ያ ሪስፔክት ማድረግ ነው። ነገር ግን የኛ ሴናሪዮ ላይ ሞራል አይዲያልስ አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ አቲቲዩድ ሲለና አቲቲዩድ እንግዲህ ኢሞሽናል ቴንደንሲ ነው። ምንድነው የምትወደው ምንድነው የማትወደው የሚለውን ነገር ነው አቲቲዩድ ጋር የምናገናኘው። በተጨማሪም እንግዲህ አቲቲዩድ ላይ ፊሊንግ ቢኖርም ዋና ጥያቄ ኤምፋሳይዝ ማድረግ የፈለገው ኮግኒቲቭ ኮንክሉዥን ነው። ስለዚህ ኢሞሽናል ብቻ አይደለም። መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው።